በምረቃው ስነ ስርዓት ላይ የመክፈቻ ንግግር ያደረጉት የቦንጋ ከተማ ከንቲባ ዶክተር ተክላ አቡሎ የመሶብ አንድ ማዕከል የተለያዩ የመንግስት አገልግሎቶችን በአንድ ጣሪያ ስር በማሰባሰብ ህዝቡ እንግልት ሳይደርስበት ጥራቱን የጠበቀ አገልግሎት እንዲያገኝ የሚያስችል ዘመናዊ አሰራር የተዘረጋበት መሆኑን ገልጸዋል። የቦንጋ መሶብ አንድ ማዕከል የከተማችን የአገልግሎት አሰጣጥን በመሰረታዊነት የሚቀይር በአካባቢው ያሉ የአገልግሎት ችግሮችን ከስሩ የሚቀርፍ ነው ብለን እናምናለን። የተመረቁት ፕሮጀክቶች የመሶብ አንድ ማዕከል፣ ስማርት ፖል፣ የ100 እናቶች እንጀራ መጋገሪያ፣ የገበያ ማዕከልና የውስጥ ለውስጥ መንገዶች መሆናቸውን ያብራሩት ከንቲባ ለነዚህም አጠቃላይ ከ500 ሚሊዮን ብር በላይ ወጪ የተደረገበት እንደሆነ ገልጸዋል። ለዚህ ስኬት የህዝቡ ድጋፍ ከፍተኛ እንደነበር ያነሱት ከንቲባው የተሰሩ ልማቶችን ህዝቡ በጋራ እንዲጠብቅ ጥሪ አስተላልፈዋል። ይህ ስኬት የመጣው በቁርጠኝነት በጠንካራ አመራርና በእናንተ ባልተቋረጠ ድጋፍ መሆኑን ልብ ልትሉ ይገባል። ነገር ግን ከግንዛቤ ውስጥ መግባት ያለበት ልማት መስራት ብቻ ሳይሆን የተሰራውን መጠበቅም ትልቅ ኃላፊነት ይሻል። እነዚህም በከፍተኛ የህዝብና የመንግስት ሀብት የገነባናቸውን ፕሮጀክቶች የሁላችንም ንብረት መሆናቸው ከግንዛቤ ውስጥ ገብቶ ልንጠብቅ ልንጠነቀቅላቸው የግድ ይላል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ዛሬ የተመረቁ ፕሮጀክቶች ቦንጋን የብልጽግና ማዕከል ለማድረግ በማሰብ ከተጀመሩ ፕሮጀክቶች መካከል ናቸው ብለዋል። የመሶብ አንድ ማዕከል በከተማው መሰራቱ በአገልግሎት ላይ የሚነሱ የመልካም አስተዳደር ጥያቄዎችን ለመመለስ ታልሞ መሆኑንም ተናግረዋል። በአገልግሎት አሰጣጥ ዘንድ ትልቅ ቅሬታን ሲፈጥር ነበር። ይህ የአገልግሎት አሰጣጥ በተሻለ መልኩ ቀልጣፋ፣ ጥራት ባለው ፍትሃዊ በሆነ መልኩ ሊሰጥ የሚችልበት ሁኔታ እንዲኖር በፓርቲያችን የተሰጠ አቅጣጫ ነው። በተለይም በዚህ ዓመት በክቡር ጠቅላይ ሚኒስትራችን ከተሰጡ ግቦች ውስጥ አንዱ ነው። በዚህ መሰረት የተሰጡ ግቦችን ለማሳካት ጥረት ስናደርግ ቆይተናል። በዞኑና በከተማ አስተዳደሩ ድጋፍ በብዛት ተገልጋዮች የሚገኙባቸው የአገልግሎት ቅሬታ የሚታይባቸው ጊዜ የሚወስዱ መጉላላትን የሚያመጡ 28 የሚሆኑ አገልግሎቶችን ወደዚህ በመሰብሰብ ስራ ለማስጀመር የሚያስችል የመሶብ አንድ አገልግሎት ነው። ይህ ግንባታ በተሻለ መልኩ ፈጠን ባለ መልኩ ለማከናወን ከፍተኛ ጥረት ተደርጓል። ለአካባቢያችንም የስራ ልምድም ጭምር ያገኘንበት ሁኔታ ነው ያለው። ቀንና ማታ ተሰርቶ ነው እዚህ ድረስ የቻለውና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ባስተላለፉት መልእክት በከተማው የተመረቁ ፕሮጀክቶች ብልጽግና ፓርቲ ሰው ተኮር መሆኑን የሚያረጋግጡ ናቸው ብለዋል። አገልግሎቱ በክልሉ በቴክኖሎጂና በአገልግሎት ረገድ የመጀመሪያው ሲሆን የከተማ አስተዳደሩና የዞኑ አስተዳደር ተባብረው ማከናወናቸው አመስግነዋል። ማዕከሉ የሚሰጡ አገልግሎቶችን ከእጅ ንክኪ ነፃ በማድረግ ቀልጣፋ አገልግሎት ለመስጠት የሚያስችል ነውም ብለዋል። በርከት ያሉ በከተማችን ለህዝብ የሚሰጡ አገልግሎቶችን ከእጅ ንክኪ በጸዳ መልክ ቅሬታንና ሌሎች አላስፈላጊ ጉዳዮች በማይነሱበት ሁኔታ አገልግሎት መስጠት በሚቻልበት መንገድ አሰናዶ ለህዝብ ክፍት አድርጓል። ይሄ በዋነኛነት መንግስታችንና ፓርቲያችን ዜጋ ተኮር ከብልሹ አሰራርና ሌብነት የጸዳ እንደዚሁም ደግሞ የዜጎችን ጊዜን የሚቆጥብ ገንዘብን ወጪን የሚቆጥብ የሚቀንስ በአንድ ማዕከል በርከት ያሉ አገልግሎቶችን በአንድ ጊዜ መጥቶ ማግኘት እንዲችል የሚያደርግ ዘመናዊ የአሰራር ስርዓት መዘርጋት አለብን ብለን የጀመርናቸው ስራዎች ውጤት ነው እዚህ ያየ ነው። በምረቃው ስነ ስርዓት የተገኙት የኢፌዴሪ ፐብሊክ ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ማዕከሉ የተለያዩ የመንግስት አገልግሎቶችን በአንድ ጣሪያ ስር በማሰባሰብ ለዜጎች የላቀ አገልግሎት ለመስጠት የሚያስችል እንደሆነ ጠቁመዋል። በሀገር ደረጃ የተጀመሩ ሀገር በቀል ኢኒሼቲቮች ተጨባጭ ውጤት እያስመዘገቡ መሆኑን ገልጸው በአገልግሎት ዘርፍ የሚስተዋሉ ችግሮችን ለመቅረፍ መሶብ ከፍተኛ ሚና አለው ብለዋል። ወደዚህ የመሶብ ማዕከል ሲገቡ የመንግስት አገልግሎትን በክብር አግኝተው የሚደሰቱበት እንጂ ህዝቡ የኛን መዋቅር ተለማምጦ አገልግሎት የሚያገኝበት በፍጹም አይሆንም። የመንግስት አገልግሎት ማግኘት የዜግነት መብት መሆኑን ማረጋገጫም ይሆናል ተብሎ ይጠበቃል። ፐብሊክ ሰርቪስ ሙያዊ፣ ግልጽና ህዝብን ማገልገል መሆኑን በብናብ እና በሐሳብ ይቀመጥ የነበረውን
በተግባር ማሳየት የምትጀምሩበት ስለሆነ ልትኮሩ እና ልትደሰቱ ይገባቸዋል። የዜጋ ማገልገልና ሰው ተኮር የላቀ አገልግሎት መስጠት መጀመርን የሚያሳይ በመሆኑ ከልብ ተልእኮውን ወስዳችሁ ምንም አይነት ችግር ሳያጋጥመው በሚጠበቀው ደረጃ ተልኳችሁን እንድትወጡ አደራ ጭምር ማሳሰብ እወዳለሁ። ለማዕከሉ የሚያስፈልጉ ማናቸውንም ድጋፎች የኢፌዴሪ ፐብሊክ ሰርቪስ ኮሚሽን የሚጠበቅበትን ይወጣል ብለዋል። ለማዕከሉ ዘላቂ አገልግሎት ሰጪነት ከፌዴራል ለሚፈለግ ድጋፍ ሲቪል ሰርቪስ ኮሚሽን ሁሌም ዝግጁ መሆኑን ደግሜ ደጋግሜ ላረጋግጥላችሁ እፈልጋለሁ። እናንተም ለዚህ ማዕከል ብቻ ሳይሆን ወደፊት ለሚጀመረው ሪፎርምም ተገቢው ድጋፍ እናደርጋለን። እናንተም በጀመራችሁት አኳኋን በሌሎች የክልሉ ከተሞች ይህንን እንድታስፋፉ አደራ ጭምር አሳስባለሁ። በምረቃው ስነ ስርዓት ላይ የተለያዩ የፌዴራልና የክልሉ ከፍተኛ የመንግስት ስራ ኃላፊዎች፣ የሀገር ሽማግሌዎችና ሌሎችም የህብረተሰብ ክፍሎች ተገኝተዋል።